የጦርነቱ ዝግጅት የተጀመረ ይመስላል። የተለያዩ የግዳጅ ትዕዛዞች እየተላለፉ ይገኛሉ። ስለዚህ ጉዳይ ለእናንተ የምናቀርብላችሁ መረጃ ይኖራል። ሌሎች ተጨማሪ መግለጫዎች አሉ፣ እነሱን ለእናንተ እናደርሳለን። ሰብስክራይብ ማድረጋችሁን አትርሱ። አብራችሁን ስላላችሁ እናመሰግናለን። ቀጥታ ወደ ጉዳያችን እናልፋለን። በትግራይ የሚካሄደው ወታደራዊ አፈሳና የግዳጅ ትዕዛዝ እንግዲህ እየተጠናከረ ስለመምጣቱ ተነግሯል። በትላንትናው ዕለት ይሄ ግዳጅ አፈሳ እንግዲህ ተጠናክሮ ስለመቀጠሉ ነው እየተነገረ ያለው። እንግዲህ በትላንትናው ምሽት ላይ የተፈጸመው አፈሳ እንግዲህ በአላፊ አግዳሚ ወይም ደግሞ በመንገድ ላይ የሚዘዋወሩ ወጣቶች ላይ ኢላማ ያደረገ ስለመሆኑ ተነግሯል። በመቀሌ ከተማ እንዳ ገብርኤል ተብሎ በሚጠራው ሰፈር አካባቢ የትግራይ ቴሌቪዥን ዋና ቢሮ በሚገኝበት መንገድ በርካታ ወጣቶች እየተንቀሳቀሱ ነበረ። የምሽቱን ሰዓት ወይም አመሻሹን እንቅስቃሴ በማድረግ እያሳለፉ የነበሩ ወጣቶች ታፍሰው ወደ ኤግዚቢሽን በር አካባቢ አከማችተዋቸው ቆይተው ነበረ። ትንሽ ሳይቆይ ወደ እንግዲህ ወደ ማሰልጠኛ ቦታ እንደወሰዷቸው ነው እየተነገረ ያለው። እንግዲህ በዚህም ሁኔታ ውስጥም ራሱ ወጣቶችን በታፈሱበት ሁኔታ ውስጥም ሌሎችም የሚያልፉ ሰዎችም እንኳን ሳይቀሩ እየታፈሱ ወይም እየታሰሩ ሲገቡ ነበረ። አንድ ወጣት አምልጦ ወደ ኮንዶሚኒየም ገብቶ ነበረ ከነዚህ ከታፈሱት ውስጥ። እናም የጸጥታ አካላት እንግዲህ ተከታትለው በመያዝ ደብድበው ይዘው መመለሳቸው ወይም ደግሞ እንደቀላቀሏቸው ተናግረዋል። እንግዲህ በአሁኑ ወቅት እንግዲህ ይሄ የወታደራዊ አፈሳ ሁኔታ በእጅጉ እየተስፋፋ ነው የሚገኘው። በርካታ ስጋቶችንም እየፈጠረ ነው የሚገኘው። እንግዲህ በመቀሌ ከተማ ውስጥ እንግዲህ አካባቢው ጭምብል ያደረጉ ሰዎች በእግር የሚንቀሳቀሱ ወጣቶችን እንደዚሁ በተመሳሳይ ሁኔታ እንዲያፍሱ ትዕዛዝ ተላልፎላቸው እንግዲህ ተበትነዋል ወይም ደግሞ ወደ የስፍራው ተሰራጭተዋል ተብሏል። እንግዲህ እነዚህ ትዕዛዝ የተላለፈላቸው ታጣቂዎች በትላንትናው ዕለት እንደዘገብነው ከሆነ አብዮት ጥበቃ ወይም ደግሞ ኃይሉ ወያኔ ተብለው ተሰይመው በመጀመሪያ ዙር የተመረቁ ይህን አፈሳ የሚፈጽሙ ታጣቂዎች ስለመሆናቸው ተነግሯል። እንግዲህ ይሄ ሁኔታ ከምሽት 1 ሰዓት በኋላ በመንደር ውስጥ እንኳን እንቅስቃሴ ለማድረግ ስጋትን እየፈጠረ በመሆኑ በርካቶች ይሄን እንቅስቃሴ ለመግታት ተገደዋል ማለት ነው። እንግዲህ ከአፈሳውን ባለፈ የቤት ለቤት እንቅስቃሴ እየተደረገ ነው። ማለትም ቤት ለቤት በመዘዋወር ለጦርነት ዝግጅት ማድረጊያ ተብሎ ጥያቄ እየቀረበ ነው የሚገኘው ለነዋሪዎች። ይኸውም በተለይም የልማት ቡድን ተብለው የሚጠሩ ህወሓት ያደራጃቸው ወገኖች ቤት ለቤት በመዞር እንግዲህ እያንዳንዱ ቤት 20 ኪሎ የሚሆን ድርቆሽ ማዘጋጀት አለባችሁ ወይም ደግሞ ደረቅ እንጀራ ማዘጋጀት አለባችሁ በማለት ትዕዛዝ ማስተላለፍ መጀመራቸው እንግዲህ ተዘግቧል። በተለይም በርካታ የመቀሌ ከተማ ነዋሪዎች ይሄ ጉዳይ በእጅጉ እያሳሰባቸው እንደሚገኝና ትዕዛዙም ከዕለት ወደ ዕለት እየበዛ እንደመጣ ተነግሯል። እንግዲህ በዲያስፖራ መንደር አካባቢ ነው እንግዲህ ትላንትና ይሄ ትዕዛዝ የተጀመረው። በርካቶች እንግዲህ ይሄ ጥያቄ ሲቀርብላቸው እኛ የለንም በማለት እንግዲህ ለእንጀራ የሚሆንም ግብአት እንኳን የለንም እንኳን ደረቅ እንጀራ ወይም ደግሞ ድርቆሽ ለማዘጋጀት የሚያስችል አቅም ሲሉ እንግዲህ እነዚህ የልማት ቡድን አባላትን እየመለሷቸው እንደሚገኙ ነው የተነገረው። በመቀሌ ከተማ ውስጥ የሚንቀሳቀሱ የታክሲ ባለንብረቶችም እንግዲህ ለጦርነት ዝግጅት በማለት
ከ1000 ብር ጀምሮ ተመን ወጥቶ በየማህበራቸው እንዲከፍሉ ጥያቄ ቀርቦላቸዋል። በቀጥታ በየተደራጁበት የታክሲ ማህበር አማካኝነት ማለት ነውና ይህን ክፍያ ካልፈጸሙ ቅጣት አለው ተብሎ ተነግሯቸዋል። ይኸውም ቅጣት እስከ እስራት የሚደርስ ቅጣት በመሆኑ እንዲሁም ደግሞ ያለው የስራ እንቅስቃሴ በእጅጉ አናሳ በመሆኑ ይሄን ሁሉ ብር ለማምጣት ለኛ ይከብደናል በማለት ጥያቄ ቢያቀርቡም አሁንም በጫና ውስጥ ሆነው እንደሚገኙ ነው እየተገለጸ ያለው። በአጠቃላይ አቅጣጫ ሲታይ አሁንም ቢሆን የጦርነት ዝግጅት እየተደረገ እንደሆነ የሚያሳዩ መረጃዎች ናቸው እየወጡ ያሉት። በትላንትናው ዕለት ህወሓት ያወጣው መግለጫ ከዚሁ ጋር የተገናኘ ነው። በመግለጫው ላይ እንግዲህ ታግሎ ማሸነፍ ብቸኛው አማራጭ ነው በማለት ነው እንግዲህ ያመለከተው። ይሄውም ከጦርነት ውጪ ሌሎች አማራጮች የሉም የሚል አይነት አንድምታ ያለው ነው። እንግዲህ በዚህ ሳምንታዊ መግለጫ ላይ የትግራይ ህዝብ ህልውናውን ለማረጋገጥ ታግሎ ከማሸነፍ ውጪ ሌላ አማራጭ የለውም በማለት ነው ህወሓት ያስታወቀው። ድርጅቱ በመግለጫው ላይ ጠቅላይ ሚኒስትር አብይ አህመድን የዘር ማጥፋት ፈጻሚና አምባገነን ሲል ኮንኗል። የብልጽግና ስርዓት ሲል የጠራው የፌዴራል መንግስት በትግራይ ህዝብ ላይ የጀመረው ስልታዊ የዘር ማጥፋት ተግባር ተጠናክሮ ቀጥሏል ሲል ነው ህወሓት ክሱን ያቀረበው። ድርጅቱ ባወጣው መግለጫ ላይ የትግራይ ህዝብ በአሁኑ ወቅት በአስከፊ ሁኔታ ውስጥ ይገኛል ያለ ሲሆን የትግራይ ህዝብ ለ6ኛ ዓመት በድንኳን ውስጥ ሆኖ የክረምት ቁርና የበጋ ፀሐይ የተፈራረቁበት በበሽታና በረሃብ እየረገፈ ይገኛል ብሏል። ወራሪ ኃይሎች ባላቸው የታጠቁ ወገኖች አማካኝነት በቁጥጥር ስር የሚገኘው የትግራይ ህዝብ በማንነቱ ምክንያት የተገደለና ታይቶ የማይታወቅ ስቃይ እየደረሰበት ነው ሲል ኮንኗል። በቀረው የትግራይ አካባቢ ደግሞ የሚገኘው ህዝብ በተጣለበት እገዳና ከበባ ሳቢያ ለከፍተኛ አደጋ ላይ ወድቋል ሲልም ነው ደግሞ ስሞታውን ያቀረበው። ህወሓት በመግለጫው በአጠቃላይ እንደ ህዝብ ታግለን ህልውናችንን ማረጋገጥ ካልቻል የትግራይ ህዝብ ብሔራዊ ህልውና ከፍተኛ አደጋ ላይ ወድቋል ብሏል። በሌላ በኩል ደግሞ ቅድም እንዳልነው የብልጽግና ስርዓት ሲል የጠራው የፌዴራሉ መንግስት የትግራይ ህዝብ ለማጥፋት የተለያዩ ስልቶችን እየተጠቀመ መሆኑን ገልጾ የህዝቡን ስቃይ በማራዘም በረሃብና በበሽታ እንዲያልቅ እያደረገ ነው ሲልም ወንጅሏል። ቀደም ሲል የተቀረጸውን የትግራይን ህዝብ መግደል የቀረውን ደግሞ ከቀየው ማፈናቀልና በማጎሪያ ካምፖች ውስጥ እንዲጠፋ ማድረግ የሚለውን እቅድ አሁን ላይ ምቹ ሁኔታ ያገኘ ይመስል በፍጥነት ለመተግበር እየተንቀሳቀሰ ነው ሲልም ነው የፌዴራል መንግስቱን የወቀሰው። ለዚህም በሁለት መንገዶች እየሰራ ነው ያለው ህወሓት በአንድ በኩል የትግራይን ህዝብ ለመጨፍጨፍ የሚያስችለውን ወታደራዊ ዝግጅትና ድልድል እያደረገ ሲገኝ፣ በሌላ በኩል የትግራይን ህዝብ የከዱና ሙሉ በሙሉ በስርዓቱ ቁጥጥር ስር የዋሉ ሰዎችን በመጠቀም የትግራይ ወጣቶችን በማታለል ከቀያቸው እንዲወጡ ሰፊ ቅስቀሳ እያደረገ ነው ሲል ነው ህወሓት ወቀሳውን ያቀረበው። ህወሓት እንደገለጸው የዚህ ዘመቻ ዋነኛ ዓላማ የትግራይ ወጣቶችን በማታለል ከትግራይ ማስወጣት ሲሆን የተወሰኑትን በግዳጅ ወደ መከላከያ ሰራዊት በማስገባት በተለያዩ ግንባሮች ለጦርነት ማማገድ ሲሆን ቀሪዎቹን ደግሞ በማጎሪያ ካምፖች ወይም ኮንሰንትሬሽን ካምፕስ ውስጥ በማገት በበሽታና በሱስ እንዲጠፉ ማድረግ ነው ሲል ነው ወቀሳ ያቀረበው። የመንግስት ተቋማት ከተለያዩ የትግራይ አካባቢዎች መጥተው ወደ አዲስ አበባና ሌሎች የኢትዮጵያ ክፍሎች የሚጓዙትን የተታለሉ ያላቸውን ወጣቶች ስም ዝርዝር በመያዝ ይህንን የጥፋት እቅድ ተግባራዊ ለማድረግ እየተንቀሳቀሱ ናቸው ሲል ህወሓት ኮንኗል። በተለያዩ ምክንያቶች ተታለው ከትግራይ ወጥተዋል ላላቸው ወጣቶች ህወሓት ባስተላለፈው ጥሪ ለዚህ ስርዓት ጠላት ለመሆን የትግራዋይነት ማንነት መኖር ብቻ በቂ ነው። ማንነታችንን እንደ ጠላት ፈርጆ ከምድረ ገጽ ለማጥፋት የተነሳ ስርዓት ባለበት ሁኔታ ህልውና ሊረጋገጥ የሚችለው በትግል እንጂ በጠላት ጉያ ስር በመጣለል ሊሆን አይችልም። ስለዚህ ተታላችሁ የወጣችሁ ወጣቶች ይህን እውነት በመረዳት ለጠላት እስራት፣ አደንና አፈሳ ከመዳረጋችሁ በፊት ወደ ቀያችሁ በመመለስ ህይወታችሁን እንድታድኑ በማለት ህወሓት ማሳሰቢያውን አቅርቧል። ይሄ መግለጫ እንግዲህ ቀደም እንዳልነው ከጦርነት ውጪ ነገሮችን ለማርገብ የተለየ አማራጭ የለም የሚል አይነት ሐሳብ የተንጸባረቀበት ስለመሆኑ የተነገረው። በመጨረሻም የትግራይ ክልል ትምህርት ቢሮ ደብዳቤ ጽፏል። በደብዳቤውም ላይ 12ኛ ክፍል ማጠቃለያ ፈተናን በተመለከተ ከፌዴራል ተቋማት ማብራሪያ ጠይቋል።
እንግዲህ የ2018 የትምህርት ዘመን የሁለተኛ ደረጃ ወይም 12ኛ ክፍል ማጠቃለያ ፈተና አሰጣጥን ሂደት በተመለከተ ከትምህርት ሚኒስቴር እና ከትምህርት ምዘናና ፈተናዎች አገልግሎት አስቸኳይ ማብራሪያ እንዲሰጠው ጠይቋል። ቢሮው ለፌዴራል ተቋማቱ በጻፈው ይፋዊ ደብዳቤ ላይ እንዳመለከተው ሰኔ 15 ቀን 2018 ዓ.ም ጀምሮ ፈተናውን ለሚወስዱ የትግራይ ተማሪዎች ግልጽነት የጎደላቸው በየጊዜው የሚቀያየሩና ኃላፊነት የጎደላቸው ውሳኔዎች እየተላለፉ ነው ብሏል። በተለይም በትግራይ የወጣውን የትምህርት ስርዓት የፈተና ዘዴ፣ የፈተና ጊዜና አይነት ከግምት ውስጥ ያላስገቡ ውሳኔዎች መወሰዳቸውን ቢሮ ጠቅሷል። ደብዳቤው አክሎም የትግራይ ተማሪዎች ብሔራዊ አድሎና በደል ሊያስከትል በሚችል የፖለቲካ ውሳኔ አማካኝነት በወረቀት ፈተና እንዲፈተኑ መደረጉን ገልጾ ከተለያዩ ክልሎች ተለይተው በመጀመሪያ በአካል እንዲፈተኑ መወሰኑንና ተማሪዎች ወደ ፈተና ማዕከል እንዳይመጡ በስልክ መገለጹን አስታውሷል። የትግራይ ብሔራዊ ክልላዊ መንግስት ካቢኔ ይህንን ውሳኔ የፖለቲካ ውሳኔና በትግራይ ሕዝብ ላይ እየተፈጸመ ያለ ጥቃት አካል ሲል የፈረጀው ሲሆን በመጀመሪያ የወጣው የፈተና ስርዓትና ጊዜ ማይስተካከል ከሆነ ተማሪዎቹን በራሱ ፈተና አዘጋጅቶ ለመፈተንና ቀጣይ የትምህርትና ስልጠና እድል ለማመቻቸት ወስኖ እንደነበረ ነው የገለጸው። ሆኖም የትምህርት ምዘናና ፈተናዎች አገልግሎት የፈተናውን ጊዜ ላልተወሰነ ጊዜ አራዝሜዋለሁ ካለ በኋላ በድጋሚ ሐምሌ 22 እስከ 24 ቀን 2018 ዓ.ም በወረቀት እንደሚሰጥ ማሳወቁንና ይህም በባለሙያዎች በኩል መካከል ግራ መጋባት መፍጠሩን ቢሮው ጠቅሷል። በትግራይ ትምህርት ቢሮ ኃላፊ በዶክተር ኪሮስ ጉሽ የተፈረመው ደብዳቤ የክልሉ መንግስት ካቢኔ የወሰደው አቋም እንደተጠበቀ ሆኖ ለተማሪዎች ጥያቄ ምላሽ ለመስጠት እንዲያስችል ከፌዴራል ተቋማቱ አስቸኳይ ምላሽ የሚሹ 2 ጥያቄዎችን በደብዳቤው ላይ አስፍሯል። ከነዚህም ውስጥ ከሐምሌ 1 እስከ 3 ለተፈጥሮ ሳይንስ እንዲሁም ከሐምሌ 6 እስከ 8 ለማህበራዊ ሳይንስ ተማሪዎች በወረቀት ፈተና እንዲሰጥ ያላስቻለውና የፈተና አይነት ጊዜና ቦታ እንዲቀየር ያደረገው ምክንያት በዝርዝር እንዲታወቅና ከሐምሌ 22 እስከ 24 ቀን ይሰጣል የተባለው የፈተና ዝርዝር ወይም መርሃ ግብር በይፋ ቀድሞ እንዲታወቅ ጠይቋል። የትግራይ ትምህርት ቢሮ ከነዚህ ጥያቄዎች ባሻገር በጦርነቱ ምክንያት በክልሉ የትምህርት ስርዓት ላይ ከፍተኛ ውድመት መድረሱን በመግለጽ በትምህርት ቤቶች መልሶ ግንባታ፣ መምህራንን በማገገሚያ ፕሮግራሞች መደገፍ፣ የስርዓተ ትምህርት ማሻሻያና የትምህርት ቤት ምገባ ፕሮግራሞች ላይ ዓለም አቀፍ ድጋፍ እንዲደረግ ጥሪ ማስተላለፉ የሚታወስ ነው። ስለተከታተላችሁ እናመሰግናለን። አዳዲስ መረጃዎች ሲኖሩ ተመልሰን እንመጣለን። ሰብስክራይብ ማድረጋችሁን አትርሱ። መልካም ጊዜ